የእመቤታችንን ስዕል ብቻ ይዛችሁ እስኪ የልቤን ታውቂያለሽ ብላችሁ እስኪ በወር አበባ ጊዜ መስቀል መሳለም አይቻልም፣ ጸበል መጠጣት አይቻልም፣ መጽሐፍ መንካት አይቻልም፣ ጸሎት በጊዜ አግቡ እድሜያችሁ ሲል የእመቤታችንን ስዕል ብቻ ይዛችሁ እስኪ የልቤን ታውቂያለሽ ብላችሁ እስኪ ርፍ በሉት። ሲቸግራችሁ ሲነደን ቁጭ ብሎ ለድንግል ማርያም መንገር ነው መፍትሄው። መጸለይም አይሆንላችሁ አትጸልዩ ግን አላልኩም። መናገርም ነገርን ማስረዳትም አይሆንላችሁ ንባይ ቀደማችሁ ችግር የለውም። የእመቤታችንን ስዕል ብቻ ይዛችሁ እስኪ የልቤን ታውቂያለሽ ብላችሁ እስኪ ርፍ በሉት። ርፍ ማለት እኮ ነው ለዚህኛው ጉዳይ የማትባል እናት እያለች እኛ ምን አገባን? እሷን የሰጠን መድኃኔዓለም የተመሰገነ ይሁን። አሁንም ደጋግሜ እላለሁ እሷ የችግራችን መፍትሄ ናት። ሲቸግራችሁ ኑ፣ በረከት ያለው እዚህ ነው። ሲቸግራችሁ ኑ፣ ሰላም ያለው እዚህ ነው። ሲቸግራችሁ የእውነት ልንገራችሁ ቱክ የሚል ነገር አታብዙ። ዝም ብሎ ያለ አይደል ሲነደን ጨለማውን በፍጥጫ አርጋውን በርግጫ የምንልበት ምክንያት እንደዚያ ሲሆን ቁጭ ብሎ ለድንግል ማርያም መንገር ነው መፍትሄው። ለምን መሰላችሁ? ባንነግራትም እንኳን ጥያቄያችንን ታውቃለች። ጽዮንን እመቤታችንን ምን በሏት? ክበቧት። ወተናገሩ በውስተ ማይፈደያ፣ በአካል ክፍሏ አውሩ ማለት ምን ማለት ነው? እናቴን ስትለምኗት ስለሱ ብሎ ባነባይንሽ ብለሽ ማሪን ብላችሁ ለምኗት። እሱን በተሸከመ ማይጸንሽ ብለሽ ከልጅሽ አማልጅን ብላችሁ ለምኗት። እሱን ባዩ አይኖችሽ ብለሽ ይቅርታ ሰጭን ብላችሁ ለምኗት። እሱን በዳሰሰ እጅሽ ብለሽ ይቅርታ ከልጅሽ ጋር አስታርቂን ይቅርታ ሰጭን ብላችሁ ለምኗት። እናቴን ምን በሏት አለ? ውሰዷት አለ መድኃኔዓለም። ልብ ብላችሁ ስሙ። በቤተ መቅደስ ለጸና ሰው እናቱ ትሰጣለች። ድንግል ማርያምን እንዳታገኝ የከለከለ ማን ነው? ማንም አልከለከለም። በፈለክበት ቦታ እቤት ሆነ የምታገኛት የእግዚአብሔር መንግስት እኮ እመቤታችን እኮ ናት። በጊዜ አግቡ እድሜያችሁ ሲደርስ በስርዓት ክርስቲያኗን አግባት፣ ክርስቲያኑን አግቢው። አብራችሁ ሰርታችሁ ደጉ፣ ተመረቁ፣ ተባረኩ። ዝሙትን ሽሹት፣ ራቆት ተጸየፉት። ከባዕድ ወገን አታግባ። ሃይማኖትን ጠብ። ጋብቻ እንደ እንስሳ አሁን በሬ የትኛዋንም ላም ካገኘ ይወጣል። ውሻም እንደዚያው ነው። አንበሳውን ዞኑም ሰው ግን እንደዛ አይደል። ሰው ሃይማኖት ይጠይቅ፣ ምግባር ይጠይቅ። ይሄ ህይወት ነው። የህይወት አካል ወደ ዝሙት ወደ ርኩሰት ጨለማ አታስገባም። ምጽዋት የእግዚአብሔርን ረድኤት ታቀርብልሃል። ለሰው የሚያዝንን ሰው እግዚአብሔር ያዝንላታል። ይሄ ደግሞ የሰራተኛ ደሞዝ አታሰንብቱ፣ አቱላ አታሳድር። ስጠው ድሃውን። ብላው ወጥቶ ደክሞ ሰርቶ ካገለገለ በኋላ ለምን ገንዘቡን ነገ ከነገ ወዲያ ለምን ትለዋለህ? አንዳንዱ ሰው በዚህም ኪዳነ ምሕረት ይመጣል፣ በዚህ ሩፋኤል ይመጣል፣ በዚያ ደግሞ ጠንቋይ የሚሄድ ሰው አለ። እንደዚህ እኩል የሚያደርግ አትርገማት። ሀገርህን እዚህ ሀገር ተፈጥሬ አትበል። ሀገርህንማ ገነት አስመስሎ ነው የሰጠህ። እኛው ራሳችን ከፍተን ነው የከፋችበት። ደም አፈሰስንባት። መሬቱ እህል በረከት እንዳይሰጥ ከለከለ። ክፋት ዘራንባት። እሾህ አሜከላ ታብቅልብህ እንዳለው ለአዳም ዛሬም እሾህ አሜከላ የምትሆነው በኃጢአታችን ምክንያት። በወር አበባ ጊዜ መስቀል መሳለም አይቻልም፣ ጸበል መጠጣት አይቻልም፣ መጽሐፍ መንካት አይቻልም፣ ጸሎት መጸለይ አይቻልም። እነዚህ ነገሮች ይባላሉ። ሴት ልጅ በወር አበባ ጊዜ በቤተ ክርስቲያን ስርዓት መሰረት ማድረግ ያሉባትና ማድረግ የሌሉባት ነገሮች ምን ናቸው? ቤተ ክርስቲያን ለዚህ ምን ትላለች? በወር አበባ ጊዜ መደረግ ያለባቸውና መደረግ የሌለባቸው ጉዳዮች አሉ። ከዚያ በፊት ግን የወር አበባ ከመባሉ በፊት እንግዲህ እንደምናውቀው ዘፍጥረት 3 ላይ አዳምና ሔዋን ከሕግ እግዚአብሔር በተላለፉ ሰዓት የነበረ መርገም ነው። ይህ ከመርገም የመጣ በብሉይ ኪዳን ዘሌዋውያን 15 ላይ እንደምንመለከተው ሴት ልጅ በመርገሟ ወቅት የነካችው ሁሉ ለ7 ቀን እርሷም የረከሰች ናት፣ የነካትም የረከሰ ነው፣ የተቀመጠችበት የረከሰ ነው፣ የተኛችበት የረከሰ ነው ይላል እና ይህ እንግዲህ በብሉይ የነበረው መርገም ነው። በአዲስ ኪዳን ግን ክብር ምስጋና ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህን መርገማችንን አስወግዶልናል። ስለዚህ ስሙም ተለውጦ ዛሬ ላይ መርገም አይባልም፣ ጽጌ ነው ወይም ደግሞ አበባ ነው፣ የወር አበባ ነው የሚባለው እና ይህ የወር አበባ ወቅት ታዲያ እህቶቻችን በአንዳንድ ጊዜ መደረግ ያለባቸው ጉዳዮች አሉ፣ መደረግ የሌለባቸው ነገሮች አሉ። እነዚህ ነገሮች ሲዛቡ ይታያሉ እና በመጽሐፍ ግን ይህ መርገም ከተወገደ በኋላ በሐዲስ ኪዳኑ መርገሙ ተለውጦ አበባ የጽጌ ወቅት የወር አበባ ተብሏል ማለት ነው። ጽንስ ወይም ደግሞ ዘር በማህፀን ባልተሰራ ጊዜ የሚፈስ የሚወርድ ፈሳሽ ነው። ለዚህ ይህ በዚህ ወቅት መደረግ ያለባቸው ነገሮች አሉ፣ መደረግ የሌለባቸው ነገሮች አሉ።
አንዳንድ ጊዜ በመጽሐፍ እንደተነገረ በዚህ ወቅት ላይ በግዳጅ ላይ ወይም ደግሞ ወራዊ ጽጌ ወቅት ያለች እህት ፈቃደ ስጋ መፈጸም አይቻልም። እንዲሁም ደግሞ ጠበል መጠመቅ ወይም ጠበል መጠመቅ ስንል ደግሞ ምንድነው በቦታው ላይ በዛች በተከለለችበት ስፍራ ላይ መጠመቅ አይቻላትም። ከዚያ ውጪ ግን ቅድም ከመርገሙ ጋር ተያይዞ አንዳንድ በተሳሳተ መልኩ አመለካከት አለ። የተሳሳተ አመለካከት እንዴት ነው ማለት? ለምሳሌ መስቀል መሳለም አይቻልም፣ ጸበል መጠጣት አይቻልም፣ መጽሐፍ መንካት አይቻልም፣ ጸሎት መጸለይ አይቻልም። እነዚህ ነገሮች ይባላሉ ሲባሉም እንሰማለን። እህቶችም እነዚህ ነገሮች የማያደርጉ አሉ። በዚህ በወር አበባ ጊዜ እነዚህ ነገሮች የማያደርጉ አሉ። ግን የተሳሳተ ነው። መደረግ ያለባቸው ነገሮች ናቸው። ይሄ መርገም ተወግዷል፣ እንደቀደሙ አይደለም። አሁን ይሄ ከብሉይ በምን ተለየ ታዲያ? አዲስ ኪዳኑ ከብሉይ በምን ይለያል? የነካችሁ ሁሉ የረከሰ ነው ይላል። ስለዚህ የጸሎት መጽሐፉ የተቀደሱ ቅዱሳት መጽሐፍትን መንካቷ እርሷ ታረክሰዋለች እንደማለት እኮ ነው። ይሄ ደግሞ ሊሆን አይችልም በፍጹም። ስለዚህ ዛሬ ላይ መርገም ተወግዷልና በአዲስ ኪዳን ጸሎት መጸለይ ትችላለች። እንዲሁም ደግሞ ጸበል መጠጣት ትችላለች። በቤተ ክርስቲያንም በገረገራ ሆኖ መጸለይ ትችላለች። ቃል እግዚአብሔር መስማት ትችላለች። እንደው ወደ ቤተ መቅደስ ነው መግባት የማይቻለው። ምክንያቱም ወደ ቤተ መቅደስ መግባት የማይቻለው ስለምንድን ነው ካለ ስለ ሁለት ነገር። አንደኛ ለመርገም ይሄ በቀደመ ስሙ መርገም ነው። በአሁኑ በአዲስ ኪዳን ግን በጽጌ ወቅት ብቻ ላሉ አይደለም። አሁን ለምሳሌ ጉንፋን ሊይዝ ይችላል። ፈሳሽ በአፍንጫም በተለያየ መልኩ ያለ ሰው ይሄ መዝረብረብ ያለበት ሰው ወደ ቤተ መቅደስ እንደማይገባ እንዲሁ ደግሞ በጽጌ ወቅት ላይ ያለች እህት ወደ ቤተ መቅደስ አትገባም። ምክንያቱም በቤተ መቅደስ የክርስቶስ ቅዱስ ሥጋውን ክቡር ደሙ የነጠበበት ስፍራ ስለሆነ ከዚህ አንጻር ምቾት ስለማይሰጥም ለዚህም ምቾት ስለማይሰጥም ለእህቶች ከዚህ አንጻር ወደ ቤተ መቅደስ አይገባም እንጂ በቤተ ክርስቲያን አካባቢ በቅጽረ ቤተ ክርስቲያን በገረገራ ሆኖ ጸሎት ማድረግ ይገባል። ባለመያዛቸው ወደ ኋላ የቀሩ የሚመስላቸው እንደገና ደግሞ እድሜያቸው በጣም የሄደ የሚመስላቸውና በዚህ ምክንያትም ደግሞ ዲፕሬሽን ውስጥ የገቡ ብዙ እህትና ወንድሞቻችን አሉና ይህ ቪዲዮ ለነሱ እንዲደርስልኝ ነው ይሄንን ቪዲዮ ያዘጋጀሁት። እና ብዙ ጊዜ ትዳር ከመያዛችን በፊት የመጀመሪያው ስለ ትዳር መያዛችን ወይም ደግሞ ማግባታችን እንጂ በመካከሉ ስላለው የትዳር ህይወት ወይም አጠቃላይ አክቲቪቲ ሳይሆን ህይወት ስለሆነ እንዴት መኖር እንዳለብን ማወቅ ያስፈልጋል ብዬ አምናለሁ። የመጀመሪያው ነገር ትዳር ከመያዛችን በፊት ማድረግ የሚገባን ነገር ስለ ትዳር ማወቅ ነው። ትዳር ብዙ ጊዜ ሲነገር አንደኛ በቤተክርስቲያናችን ከዝሙት ለመጠበቅ እንዲሁም ደግሞ ዘር ለመተካት ተብሎ ይነገራል። ዋናው ጉዳይ ግን ከዝሙት ለመጠበቅ ወይም ደግሞ ዘር ለመተካት ብቻ ሳይሆን ዋና ዓላማው በቅድስና ህይወት ውስጥ ማለፍና ወደ ክርስቶስ መንግስት ተያይዞ መግባት ነው። የትዳር ዋና ዓላማው በቅድስና ህይወት ማለፍና በቅድስና ህይወት መኖር ነው። ለዚህ ምሳሌ የሚሆኑን በሉቃስ ወንጌል ላይ የተጠቀሱት ዘካርያስና ኤልሳቤጥ ናቸው። ዘካርያስና ኤልሳቤጥ በእግዚአብሔር ፊት እየሄዱ ጻድቃን ነበሩ ተብሎ በእግዚአብሔር ላይ የተመሰከረላቸው ነበሩና በእግዚአብሔር ፊት ጻድቃን ነበሩ። ለትዳር ወይም ደግሞ ለባለ ትዳሮች ምሳሌ መሆን የሚችሉ ቅዱሳን ናቸው። እነዚህ ሰዎች በቅድስና ህይወታቸውን ዘመናቸውን የኖረ ልጅ በማጣቷ ምክንያት ዘካርያስ አንድም ቀን ነቅፏት የማያውቅ ኤልሳቤጥ ከዘመናት በኋላ ልጅ ያገኘች ዮሐንስን የመሰለ ልጅ የተሰጣት በቅድስና ህይወት ውስጥ ስላለፉ ነው። ሰው በቅድስና ህይወት ውስጥ ካለፈ የሚያፈራውን ፍሬ የተባረከ ይሆናል። መቼም የተባረከ ዘር የተባረከ ፍሬ ነው የሚያስገኘውና